አልহামዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ በኤምኤስ ሊክ ተዘጋጅቶ የሚቀርብላችሁ ከዚህ በኋላ የሚቀርብላችሁ ቡርሃን ፖድካስት የተሰኘ ፖድካስታችን ነው። አዲስ ፖድካስት ነው። ስያሜው እንደነገርኳችሁ ቡርሃን ይሰኛል። የተለያዩ ሀሳቦችን ምንዳስበት ይሆናል። ኢሉ ምን አይነት ሀሳቦችን ምናነሳበት ፖድካስት ነው? እስቲ ለተመልካቾቻችን አስተዋውቂልኝ። እሺ ቢስሚላህ ኢንሻአላህ በዚህ ፖድካስትኛ የምናነሳው የተለያዩ ኢስላሚክ ቶቶች በኢስላም ዙሪያ ብዙ አርስቶችን አንስተን እንወያያለን፣ ሀሳብ እንለዋወጣለን። እናም እውቀታችንንም ሀሳባችንን በዛው እንገነባለን። ምን ገነባበት ፖድካስት ነው ብለን ያሰብነው። ኢንሻአላህ ታዳሚዎችም አብራችሁን እንደምትከታተሉን አንጠራጠርም። ኢንሻአላህ ያው የተለያዩ ሰዎችን እንጋብዛለን። ኢስላሚክ ቶት ኢስላሚክ አስተሳሰብ ምን ይመስላል፣ ከተለያዩ ሰዎች ህይወት አንግል ሰዎች እስልምና እንዴት ነው የሚረዱት፣ እንዴት ነው ፕራክቲስ የሚያደርጉት፣ በህይወታቸው የሚወስዷቸውን ሌሰኖች እንደ ሙስሊም ሴት፣ እንደ ሙስሊም ወጣት፣ እንደ ሙስሊም ሰራተኛ፣ እንደ ሙስሊም ተማሪ እንዴት ነው የህይወትን ፐርስፔክቲቭ እንዴት ነው የሚወስዱት የሚለውን ምናይበት ፖድካስት ይሆናል ኢንሻአላህ። ለዛሬ ያው ሰሞነ ሐጅ አይደለ? የሐጅ ወቅት ነው። ዙልሂጃ ነው። ሁሌ ዙልሂጃ ላይ የሚነሳ ታሪክ አለ። የነብዩላህ ኢብራሂም ታሪክ፣ የነብዩላህ እስማኤል ታሪክ፣ የእናታችን ሀጀር የሳራ አለይሂም ሰላም ታሪክ ይነሳልና ከዛ አንፃር እስቲ ሀጀርን እናንሳ። የሀጀር መንገድ ምን ይመስላል፣ እኛ ምንድነው የምንማረው ከሀጀር የሚለው የምናነሳበት ነው። ከዛ በፊት ግን እኛ ራሳችንን አላስተዋወቅንም። እኔ ኢልሃም እባላለሁ፣ ኢልሃም አወል። እኔ ኢልሃም መሐመድ እባላለሁ። ሁለት ኢልሃሞች እንግዲህ ኢልሃመይን ላችሁ ያዙት። ኸይር ቢስሚላህ አልহামዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወደ ሀጀር ከመምጣታችን በፊት ያው ነብዩላህ ኢብራሂም አይደል? የነብዩላህ ኢብራሂም ቤተሰብ ነው አለይሂ ሰላምና የነብዩላህ ኢብራሂም ታሪክ የቱ ጋ ነው ሀጀር የምትገባው የሚለውን እናንሳ። እኔ ያው የነብዩላህ ኢብራሂም ታሪክ የሐጅ ሰሞን ሲነሳ እንደ ቤተሰብ ነው በቃ ማሰባቸው ማለት ነው። የነብዩላህ ኢብራሂም ሙሉ ቤተሰቡ በጣም ትልቅ ቤተሰብ፣ አላህ ያላቀው ቤተሰብ ናቸውና ልክ አሉ ኢምራን ተብሎ አላህ ቁርአን እንደተሰየመላቸው እሳቸውም ነብይ ሆነው የተለያዩ ሃይማኖቶችን ራሱ አባት ተደርጎ ነው የሚወሰዱና የእሳቸው ቤተሰብ ነው ሙሉ የሐጅ ታሪክ የሚያስታውሰን የሚዘክረን በየአመቱ የእሳቸውን ታሪክ ነውና ሐቂቃ ሀጀር ብቻ አይደለችም፣ ሳራ፣ ልጆቻቸው ኢስማኤል፣ ኢስሐቅ፣ እሳቸው ራሳቸው እንደ ነብይ በጣም ትልቅ ቤተሰብ ናቸው። ከእሳቸው አንድ በላይ ብንሄድ አባታቸውን ብናይ አባታቸው ሷሊህ ከሚባሉ ሰዎች ሳይሆኑ እሳቸውና ሙሉ ቤተሰባቸው አላህ ካለ ደግሞ እየወረደ እስከኛ ድረስ የእሳቸው መልእክት ደርሶ በየአመቱ ሳይሆን በየቀኑ ልንዘክራቸው የሚገቡ ቤተሰብ ናቸው። ያው አሁን ግን ከሐጅ ወቅት ጋር የእሳቸውንና የቤተሰባቸውን ነገር ብንዘክር አግባብ ነው አይደል? ጥሩ ነው። ያው እንደ ኢስላምም ብዙ ጊዜ ያው አሁን ያለንበት ዘመን በብዙ ነገር የጠፋንበት ስለሆነ ብዙም አናገኘውም ነው እንጂ ብዙ ሞዴል የሚሆኑ ሴቶች አሉ አይደል? ቁርአን ላይ ሲራ ላይ የምናገኛቸው በጣም አስገራሚ የሆኑ ለህይወታችን ብዙ ሌሰን የምንወስድባቸው ሴቶች አሉ። ከነዛ መካከል አንዷ ናት ሀጀር እና ሳራም አለይሃ ሰላም ከነዛ ሴቶች መካከል ናቸው አይደል? ቁርአን ላይ ብዙ ሴቶችን ማንሳት እንችላለን አይደል? አሲያ፣ ከዛ ደግሞ መርየም፣ ረሱላህ ሰለላሁ ባለቤቶች አይሻ፣ ኸዲጃ እያንዳንዳቸውን ታሪክ ብታይ ማለት እነዚህ የኖሩ ሰዎች ናቸው። ፊክሽን አይደለም የምታወሪው፣ የተፈጠረ የሆነ የተፈለሰፈ ታሪክ አይደለም፣ የተኖረ ህይወት ነውና ከዛ ላይ ብዙ ነገር የምንወስድበት ነው። አሁን ካለንበት ተጨባጭ ካለንበት ወቅት አንፃር ያው ሀጀርን እናነሳለን ማለት ነውና ሀጀር ከየት ነው መጀመሪያ የመጣችው፣ የቱ ጋ ነው የሷ ታሪክ የሚጀምረው የሚለውን እስቲ እናውራ። ያው እኮ ሀጀር ለማውራት እኮ ቀድመን ሳራ ማውራት ሊኖርብን ነው አይደለ? ያው ምንጩም ስለሆነች ማለት ነውና ከዛ ብንጀምር ምን ይመስልሻል? ጥሩ ነው። ወደ ኋላም ነገሩ ያው አንድ ታሪክ ስናይ ሁሌ ከመጀመሪያው ማየቱ የተሻለ ፒክቸር ስለሚሰጠን ነብዩላህ ኢብራሂም
ያው ከነበሩበት ምድር ጣዖት አምላኪዎች ጋር ሊስማሙ ስላልቻሉ አሁን ሐቂቃኛ አሁን ታሪኩን እናውቀዋለን። እስቲ ግን ቦታው ላይ ራሳችንን ለማስቀመጥ ወይ ቤተሰቦቻችን ለማስቀመጥ እንሞክርና ነብዩላህ ኢብራሂም ቤዚካሊ ሪጀክትድ ነበሩ በቤተሰባቸው። አባቱ የካደው ሰው አባቱ ችግር የለም ልጄን እሳት ውስጥ ወርውሩት ያለ ሰው ቤት አስቡት በቃ እንዴት ሪቤሊየስ አመፀኛ በቤተሰቡ ዘንድ ነብዩላህ ኢብራሂም አለይሂ ሰላም የሚወሰደው በወቅቱ በነበረበት ሁኔታ እንደ አስቸጋሪ ልጅ እንደው ብሎ ነው አባቱ የሚወስደውና በወቅቱ ከሳራ ጋር አለይሂ ሰላም ጋር ትዳር ቢኖራቸው እሳት ውስጥ እንዲወረወር ነበር የተደረገው ማለት ነው። ሙሉ ህብረተሰብ አውግዞት አላህ ከእሳት ቢያድነውም ራሱ ያ ፊሊንግ ግን ስቲል ነብዩላህ ኢብራሂም ላይ ይኖራል ብዬ ነው የማስበው። ማህበረሰቤ ቤተሰቤ አይፈልገኝም ልክ ረሱላህ ሰለላሁ ከመካ እንዳባረሯቸው ማለት ነውና ብቸኛ አጋራቸው የነበረችው በዛ ሰዓት ማናት ማለት ነው? ሳራ ነበረች ማለት ነው። ባለቤታቸው ያው ተነስተው ጉዞ እዛ ሀገር ላይ መኖር ስለማይችሉ ተነስተው ወደ አሁን ግብጽ ወደምትባለው ሀገር መንገድ ጀምረው እየሄዱ እያለ ፍርዖን ያቋርጣቸዋል ወይም ይያዛሉ። ምክንያቱም ሳራ በጣም መልካም የምትባል ሴት ነበረችና ፍርዖን ደግሞ በወቅቱ ሴቶችን እንትን ያሲዝ ነበረ ለክፉ ነገር ለብልግና ነበር የሚፈልጋቸውና ታይዛ በመጣች ሰዓት እሷ ግን ንጹህ ሴት ስለነበረች ራሷን እንድትጠበቅ አደረገች ማለት ነው። ታሪኩ ረጅም ቢሆን ዱዓ አደረገችበት። ዱዓ አደራረጓ እንዲተዋት ብቻ ሳይሆን አይቺ ጅንናት ሸይጣናት እንደውም የሆነ ነገር ካልገበርኩላት የሆነ ስጦታ ካልሰጠዋት በስተቀር ዛሬ እንኳን ብለቃት ነገ የሆነ ትደግምብኛለች ብሎ እስኪ ፈራ ያክል ፈርዖንን አላህ እራት ምናምን ነበር አይጋበዛት የሆነ ምግብ። ከዛ በጣም እሷ መጀመሪያ ውዱ አርጋ ነበር የሄደችው ይላል ያነበብኩት እንትን ላይና ከዛ ሊነካት ሲል ዱዓ አደረገች። እንደውም ዱዓ ይገርማል። በቃ አላህዬ እኔ የእውነት ሙእሚን ከሆንኩኝ በቃ ላንተ የእውነት ኢማኔ እውነተኛ ከሆነ ሪል ከሆነ አንተ ላይ ያለኝ እምነት እኔ ባሌ ላይ ተንጠለጠለ እምነት ሳይሆን ራሴም እኔ ሙእሚን ከሆንኩኝ ፕሮቴክት አረጋኛለህ ብላ ነበር ዱዓ ያደረገችውና ሊነካት ሲል እንትን አደረገ ፍሪዝ አደረገ አይደል እጁ ተንቀጠቀጠ። ከዛ የሚያስቀኝ ከዛ መልሳ ፈራች። መልሳ የዶክተር ሲጀር ምትሉት ነው አይደለ? እንደዚህ ሰው ሲንቀጠቀጥ ቢሞትስ ብላ ፈራች። ከሞተ ቀጥታ ወዴት ነው ሄደችው? ባሌን ነው የሚይዙት ደግሞ እህቴ ናት ብሎ ነው ነብዩላህ ኢብራሂም ምንህ ናት ሲል የሰዎችን ሚስት ሲቀማ ስለነበረ ንጉሱ ምንህ ናት ሲል እህቴ ናት። ያው እህት ውሸት አይደለም የእስልምና እህቱ ናትና እህቴ ናት ብሎ ነው ነብዩላህ ኢብራሂም ያመጣትና ይሄ ንጉስ ከሞተ ገደለችው ነው መባለው። ከገደልኩት ደግሞ እሷንም ይዟታል። ከባድ ነው። ሬሳ እሷ ናት ያለችው ግር ነው የሚፈጠርባት። ስለዚህ አላህዬ እኔ እኮ እንዲሞት አልፈልግም ፕሮቴክት አድርገኝ ነው እንጂ ያልኩት ከሞተማ ጣጣው ለኔ ነው ስትል እንደገና አላህ ተው። ከዛ ይሄ ሰውየው ደግሞ ጭራሽ አይማርም። ሁለተኛ ጊዜ ሲሞክር መልሳ ዱዓ አረገች። አሁንም በጣም ፍሪዝ ሲያደርግ ፈራችና መልሳ ኧረ ተው በቃ አለች። እንደገና ሶስተኛ ጊዜ ያረገች። መጨረሻ ላይ ንጉሱም ደነገጠና እቺማ ሰው አይደለችም ሌላካችሁብኝ ጅን ነው የሆነ ሸይጣን ሌላካችሁብኝ ብሎ እስኪ ፈራ እሱን ነው የምልሽ። ዝም ብሎ መልቀቅ ብቻ ሳይሆን እንደውም የሆነ ነገር አርጉላት ነገ መታ ደግሞ ማይሆን ነገር እንዳታረገኝ ብሎ በሚፈራበት መልኩ አላህ Subhanahu Wa Ta'ala ፕሮቴክት ብቻ ሳይሆን ያረጋት ስጦታ ሚዛ እንድትሄድ ነው ያረጋውና ያቺ ስጦታ ማን ሆነች ማለት ነው? ባሪያ ተሸለመች። ሀጀር አለይሂ ሰላም ተሸለመች። እዚህ ጋር እኔ ግን ያው በራሴ ሳስተነትን ሳነብም ያየሁት እዛ የፍርዓውን የሰው ሚስት የሚቀማ ሰው ከነበረ እዛ ፓላሱ ላይ ወይም ቤተ መንግስቱ ላይ ደግሞ በሺዎች የሚቆጠሩ ሴቶች ሊኖሩ ይችላል እዛ አገልጋዮች ይሆኑና የሀጀር መመረጥ ራሱ አላህ Subhanahu Wa Ta'ala እንዴት እንዳላቃት እንዴት እንደሚወዳት ነው ወይም እሷ ላይ ያሉ ጥሩ ምግባሮች እንዳሉ የነብይ ሚስት መሆኗ ከባርነት አውጥቶ ለዛውም ከፍርዓን ባርነት አውጥቶ የነብይ ሚስት ነው ያረጋትና ትልቅ ውለታ ነው አላህ የሚዋለላት ማለት ነው። እንደውም ትክክለኛ ስሟ ሀጀር አይደለም ይላሉ። ሀጀር የሚለው የመጣው ልክ ስትሰጥ
ሀ አጅሩኪ በቃ ይሄ ስጦታሽ ነው ተብላ የተሰጠችው ነው ለሳራና ስሟ ከዛ ነው የተወሰደው ትክክለ ሪል ኔሟ አይደለም ይላሉና አንዳንድ እንትኖች ላይ ደግሞ ስታይ ሀጀር ራሷ ኦሪጂኗ ከተከበረ ቤተሰብ ነው ለንጉሱ ተሰጣ ነው የሚልም ነገር አለ ምን ያህል የተረጋገጠ ነው የሚለውን ባላቅም ግን ኦሪጂኗ ስሌቭ አይደለችም ወይም ባሪያ አይደለችም ከተከበረ ዘር የመጣች ናት የሚልም ነገር እናገኛለን የታሪክ ጥናቶች ላይና እዚህ ጋር አሁን ከምን ጋር ያስኩት ከሐጅ ጋር ከመሆኑ ጋር ማለት ነው አላህ Subhanahu Wa Ta'ala ሀጀርን መርጧት ካሉት ሴቶች መርጧት የነብዩላህ ኢብራሂም እንዳረጋትም መመረጥ አላህ ነገሮች በአላህ መመረጥ ይፈልጋል ሐጅ ራሱ መመረጥ አይደለም በዚህ አጋጣሚ በዚህ አመት አላህ ሐጅ ይወፈቃቸውንም በእውነቱ አላህ ሐጀል መብሩር ያርግላችሁ እኛንም ጥሩ እንደው አርጉልን በዛው አላህ እንዲመርጠን እንደ ሀጀር እሺ ሶ የነብዩላህ ኢብራሂም ቤተሰብን ጆይን አደረገች የዛኔ ግን ያው ሙስሊም አልነበረችም አይደል ገና እስልምናንም ከሳቸው ቤተሰብ ነው የምትተዋወቀው አክቹሊ የተሰጠችው መጀመሪያ እኮ ለሳራ ነው ማለት ሳራ ናት ከዛ በኋላ ያው ሳራ መውለድ አልቻለችም ለረጅም አመታት ስለዚህ ለነብዩላህ ኢብራሂም ነብይ ናቸው ልጅ ያስፈልጋቸዋል ስለዚህ ሀጀርን በስጦታነት በሰጣቸው እንደሚስት ቢያገቧት ብላ ሐሳቡ የመጣው ከሳራ ነው አገቧት ማለት ነውና እዚህ ጋር የሳራንም ኳሊቲ እናይበታለን አይደለ ማለት እንደ ሚስት ባሏ ነብይ መሆኑን አውቃ ልጅ ያስፈልጋል ለረጅም አመታት ልጅ አላገኘም ስለዚህ ልጅ ያስፈልጋል የሚለው ዲሲሽን ከዛ ደግሞ ሀጀርን ራሱ ስትመርጣት አሁን ነብዩላህ ኢብራሂም ሌላ ብዙ ሴቶች መዳር ትችላለች አይደለ ሳራ ግን ምን አይነት ኳሊቲ ብታይባት ነው ወቃቺ ሴት ለነብይ ሚስት መሆን ትችላለች ብላ ዲፋይን ያደረገቻትና ሀጀር የሆነ ኳሊቲ ቢኖራት ነው የሚለውንም እንወስድበታለን ሞ ተቃራኒውም ግን እኔ ወስዳለሁ አንቺ ትክክል ነሽ ይያለ እንዴት ነብይና የነብይ ባለቤትን እያየች የኖረች ሴት ሀጀርን ማለት ነው እሺ ከአምሹር ከመጀመሪያው ሞመንት ጀምሮ አብረው ሲኖሩ አብረው እንትን ሲኖሩ ያየች ሴት እንዴትስ ብታደንቃቸው ነው ብዬ ማስባለሁ ባሪያ ከፈርዖን ወጣ የነብይ ጋር ስትገባ ስለ ነብዩላህ ኢብራሂምና ሳራ በጣም ትልቅ ታስባለች ብዬ ነው ማስበው በሁለቱም በኩል ነው በሁለቱም ይሆናል ከዛ ያው መስለሟም ደግሞ ማለት መታ ሙስሊም ሆና ነው ከዛ ኮይዳረች አንዱ መገለጫው የነሱና አኗኗር ኮድ የወደደችው መገለጫው ራሱ መስለሟ ነው አይደለ እስልምና ምክንያቱም እስልምና ማስገደድ የለውም በግድ የኛ ባሪያ ሆነሻልና ከዚህ ወዲህ ሙስሊም ነሽ አይልም የአላህ ባሪያና እሷም ወዳ አምና መቀበሏ ሳስበው የነብዩላህ ኢብራሂም እና የሳራ አህላቅ ነው ግን ማስበው ኤግዛክትሊ እሺ ስለዚህ አሁን ነብዩላህ ኢብራሂም ሚስት ሆነች ሀጀራ ከዛ በኋላ ምንድነው የገጠማት ያው እኛ ታሪኩ እንደሚለው ጸነሰች ከዛም ያው በጊዜዋ ወለደች ሌሎች ብዙ የታሪክ ውዥንብሮች እዚህ መሃል ላይ የሚወሩ አሉ ድንገት ከተለያየ ከሌሎች ሃይማኖቶች ይሆናል የመጣው ወይ ሰዎች ከራሳቸው ከልብ ወለድ ይሆናል ያመጡት እዚህ ላይ እኔ ባነበብኩት ልክ እኔ በሰማሁት ልክ ምንም አይነት የሳራ የክፋት ወይም የመግፋት አይነት ስሜት እንደሌለው እስልምና ይነግረናል በኋላ ላይ ምን ይላል አላህ ነው ያዘዘህ ብላኮ ተናገራለች አው ብለው በአፍ ባይሆንም በእንትን አው ይላታል እንጂ ሳራ አዛ የሚመስል አይነት ውዥንብሮች አሉ ይሄ ከእስልምና አስተሳሰብ አይደለም መንፈስ ተነሳስታ ይዛት ሂድ ብላዋል ናቹራሊ የተለያዩ የቅናት መንፈሶች ሊኖሩ ይችላሉ አላህ Subhanahu Wa Ta'ala ግን በመናስበው ሳይሆን ከሐሳባችን አውጥተን በመንተገብረው ነገር ነው አላህ Subhanahu Wa Ta'ala የሚይዘንና የትኛውም ሚስት ለባሏ ገይራ ሊኖራት ይችላል ይኖራታል በእርግጠኝነት ይህን ማለት ግን ሳራን የመሰለች ትልቅ ሴትን በእንደዚህ አይነት መልኩ መተርጎም ከእስልምና ምንም አይነት መሰረት አላገኘለት እንደ መጀመሪያም እንደዚህ አይነት ሴት ብትሆን ኖሮ ለባሏ ቺን ሴት አትድርም ነበር አይደለ ከዛም መነሳት እንችላለንና አላህ ያዘዛቸው ትእዛዝ እንደሆነ ግልጽ ነው ብዬ ነው የማስበው
ከዛ በኋላ ግን ነው የሀጀር ታሪክ የሚጀምረው አይደል? ዋናው ከሀጀር ከህይወቷ የምንማርበት ነገር የሚጀምረው ከዚህ ነው ማለት መጀመሪያ ተነሽ እንሂድ ሲሏት ነብዩላህ ኢብራሂም አላቅማማችም፣ ተነስታ ሄደች። ምክንያቱም ባሏን ታምናለች አይደል? በቃ አላህ ያዘዛቸውን ነው የሚፈጽሙት። አላህ ያዘዛቸው ነገር ላይ ደግሞ ጥርጣሬ የላትም። በቃ ኤኒዌር አብሬ መሄድ እችላለሁ የሚል አቋሟን ነው ያንጸባረቀችው። ከዛ ይዘዋት ሄዱ። መሀል ምድረ በዳ ላይ ጥለዋት ስንቅ አስቀምጠውላት የተወሰነ ቴምር ውሃ አስቀምጠውላት ጥለዋት መሄድ ጀመሩና እንደ ሴት ምንድን ነው የምታረጊ ይመስልሻል? ማለት እንደ ማንኛውም ሰው ሚስት መሆንም አይጠበቅብሽም። አብሮሽ የሆነ ሰው ይዞሽ የሆነ ቦታ አብሮ ነይ እንሂድ ብሎ ይዞሽ ሄዶ ጥሎሽ ቢሄድ ማለት ጥሎሽ የሆነ በቃ ንዴት ነው አለ የሚቀድምሽ። እንዴት እንደዚህ ያደረገኛል? እንዴት እንደዚህ ይሆናል? ባለቤቱ አይደለሁ ወይ እህቱ አይደለሁ ወንድሙ አይደለሁ? እንደዚህ አይነት ነገር ነው የምታስቢው። ሀጀርን ግን ያው ከነብይ ጋር ተርቢያም ስላላትም ጭምር ማለት ነው ያ አላህ የመረጣት አኽላቋም በዚህ ሁኔታ ላይ በዚህ ፈተና ላይ ተንጸባረቀ አይደለም? እንዴት አድርጋ እንደመለሰችላቸው ለነብዩላህ ኢብራሂም በጣም በሚገርም ሁኔታ ነው የመለሰችላቸው። በማይታመን እሳቸው ራሱ ልባቸው ከብዷቸዋል ማለት አሁን አስቢ። ከመጀመሪያ ሚስታቸው ለብዙ ጊዜ መውለድ አልወለዱም። ከዛ ከስንት ግና እንግልትና ከስንት አገር ልወጣ ሁለተኛ አገር ላይ ሆነው በመንገድ ላይ ብዙ ተንገላተው ከዛ ወዲህ ያገኙትን ልጅ ገና ህፃን ሲሆን መጣል ያለባቸው ደግሞ ወደ ኋላ ኢን ሬትሮስፔክት ደግሞ ስናስበው ከዚህ ወዲህ እኮ ነብዩላህ እስማኤል የሚያገኙት 13 አመት ከሆነ በኋላ ነው። በኋላ ላይ 13 ሶሪ ኢስሐቅን የሚያገኙት ከሳራ ልጅ የሚወልዱት ደግሞ ከብዙ ጊዜ በኋላ ነው። በጣም ከባድ ነገር ነው ማለት ደግሞ በስንት ዱዓ ያገኙት ልጅ ማለት ኢቭን በ86 አመታቸው መሰለኝ ነብዩላህ እስማኤል ራሱ የተወለዱት። ኢማጂን ምን ያህል ከባድ እንደሚሆንና እሷም ቢሆን ደግሞ ገና በቃ አዲስ እናቶች ያውቁታል አምሹር ገና አሁን የወለደችውን ልጅ ሲያለቅስ ልታየው ነው። የሚበላ የሚጠጣ ላይኖር ነው፣ ምድረ በዳ ነው። ግን እንደዛም ሆኖ ያላት ተርቢያ ብዙ ጥያቄ እኮ መጀመሪያ ጠይቃለች አይደል? እንዴ ቆይ የት ጥለን ልትሄድ ነው? ወዴት ነው የምትሄደው? አስቀምጧቸው። መጨረሻ ላይ ቆም ብላ ስታስብ ገባት። ከዛ ነው ትክክለኛውን ጥያቄ የጠየቀችው። ማለትም ለሰባቷ የሚሆነውን ጥያቄ ጠየቀች። አላህ ወይ ነው ወይ ይሄን ያዘዘ? ጥያቄው ትክክለኛ ነው። መልሱም አዎ አይደለም የተባለችው። ጭንቅላታቸውን ነው የነቀለቁላት። ወዲያውኑ እንትን ነው የለኛም ዱንያ ሞድና እንትን ሞድ እኮ እንሆናለን። ነገሮችን በዱንያ ሴንስ እናስበውና ይሄ ነገር አለቀ፣ ይሄ ነገር እንዲሆነ ትንሽ ቆይተን ስናስበው እንዴ ርዝቅ ሰጪ አላህ አይደል እንዴ እንዲሆነ ያላህ ብለን ቆም ብለን እናስባለን። ወዲያው ያ ሂት አደረጋት። በቃ አላህ ከሆነም ያለን ሂድ፣ ምንም ችግር የለም። ይሄ ትልቅ የተርቢያ ማለትም እንዲህ ለማለት ብዙ አመት ኢማን ልብሽ ውስጥ ኢንከልኬት መደረግ አለበትና በጣም ማለት ቀላል ነገር አይደለም። ኤኒቲንግ ኩድ ሃፕን አይደል እንዴ? ማለት ምንድነው የምታስቢው በዛ ሰዓት? ምግብ የለሽም፣ አውሬ አለ፣ ክፉ ሐሳቢ አለ፣ ምንም በቃ ስንት ነገር ነው የምታስቢው በዛ ሰዓት። ፍለፊትሽ በቃ ሞት ነው እኮ የሚታይሽ አይደል? በመሃል ጥለዋት ሄዱ ማለት አላህ ያዘዘው ነገር እዛ ቦታ እንድትሞት ቢሆንስ እቺ ሴት ሊሆን ይችላል እኮ አይደል? እሷ ቀጥሎ ስለሚመጣው ነገር እኮ አታውቅም። ግን ዋቴቨር ኢት ኢዝ በቃ አላህ ያዘዘው ትእዛዝ ከሆነ እቀበላለሁ ማለቱ እንደ ማንኛውም ሰው ናቹራሊ መጀመሪያ ኮንፊውዝድ ሆናለች። እንዴ ጥለህ ልትሄድ ነው እንደዚህ አይነት ቦታ? ዝም አሉ። እሳቸው ደግሞ በጣም ስለከበዳቸው ማለት ነው ማለት ኢቭን አዎ አላህን ያዘዘኝ ለማለት አቅም እስኪያሳጣቸው ድረስ ነው በጣም የከበዳቸው። ያው እንዳልሽው ከስንት ጊዜ በኋላ ያገኙት ልጃቸው ሚስታቸውን እዛ ቦታ ጥሎ መሄድ ቀላል ነገር አይደለምና ሲሄዱ ግን ዱዓ አደረጉ አይደል? ሲሄዱ ዱዓ አድርገውላቸው ሄዱ። እኔ በዛ ሰዓት መጀመሪያ እንትኗ ነው የሚመጣብኝ፣ ሰብሯ ነው የሚመጣብኝ። ሰብር እኮ በቃ በዚህ ሰዓት ነው አይደለም የሚመጣው። ሌላውን ነገር አስበሽ ነው ኦሬዲ ጥለዋት ከሄዱ ከሆነ በኋላ ምን ላድርግ ወደሚለው ሐሳብ እንደማንኛውም ሰው ትገባለች። ግን መጀመሪያ ላይ ግን ባሏ እንደዚህ አይነት ቦታ ጥሏት ሲሄድ ሰብር ማድረጓ
ዝም ማለት ማለት አክሴፕት ማድረጓ በቃ ምንም በዛ ሰዓት እኮ ልክ ጥሏ ሲሄድ በቃ እሺ አላህ አዞ ጥለን የምትሄድም ከሆነ እኮ ይሄን አርግልን ወይ ምግብ አምጣልን መጀመሪያ ከሆነ ቦታ የት እንደምንሄድ ንገረን ምን እንደማረግ ንገረን እንትን አቁምልን ዳስ ምናምን ጣልን አው ቤት የሆነ ነገር ስራልን ፀሐይ እንኳን የሚከላከለን ኦር ንገረኝ እንኳን ምን ማድረግ እንደምችል አላህን ጠይቀው ማለት አትችልም ነብይ እኮ ነው ጠይቅልኝ አላህን ምን ማድረግኛ ቢጤዎቹ ቢሆን ደግሞ ተከትለን አይ እንመለሳለን እንደነሱ ያስፈራል በጣም ማለት አንቺ ብትሆኚ ምን ታረጋለሽ አሁን ለኔ በጣም ይከብደኛል ማለት ምንድነው ማረጋው ለሽ ሁሉ ልከተሉ እንዴ ወደሚሄድበት ምናምን ልትይሉ ትችያለሽ አትሄድም ብለሽ ልትይዙም ትችያለሽና ተቀበለችው ግን እሷ በቃ አክሴፕት ሙሉ ለሙሉ አክሴፕት አደረገችው በቃ አላህ ያዘዛቸው ነገር ነው እሳቸውም ይሄን አላህ ያዘዛቸው ነገር ማድረጋቸው አይቀርም እኔም ደግሞ በቃ በዛ ሰዓት ራስሽን ወደ አላህ ማስጠጋት እኔ አላህ ነኝ ልጄ ያላህ ነው ስለዚህ አላህ ጥሎ አይጥለንም አይደል ያለችው ላ ይضيعونا እኮ ነው ያለችው እንዴ አላህ ካዘዘህማ አላህ ጥሎ አይጥለንም which is belongingness ካንተ ይልቅ ለአላህ ነው የኔ ካንተ ይልቅ አላህ ያዝንልኛል ካንተ ይልቅ አላህ ይወደኛል ካንተ ይልቅ አላህ ይንከባከበኛል ይጠብቀኛልና አንተን ጥለህኝ እንድትሄድ ካዘዘህ it's for a reason በቃ አላህ ለኔን ፕሮቴክት የሚያደርግበት ሌላ መንገድ ስላዘጋጀ ነው የሚል ሙሉ ለሙሉ በቃ ማመን ማለት ነውና ያንን ስሜቷን በጣም ይገርመኛል መቀበል አንዳንድ ፈተናዎች በህይወታችን ውስጥ ለመቀበል በጣም ረጅም ጊዜ ይወስድብናል እንታገለዋለን በቃ ይሆነ ሆኗል እኮ ነገርየው ግን ዲናያል ውስጥ እንገባለን አላህ ምን አርጌው ነው እንደዚህ የሚያረጋኝ ምን በድየው ነው ምን አጥፍቼ ነው ምናምን ህይወቴ በቃ ሰላቴን የሰገድኩ ነው ምናምን ሁሉ ስልት ትገቢያለሽና አክሴፕት ማድረግ በጣም ትልቅ ነገር ነው በቃ ይሄን ነገር ኦሬዲ አላህ ፈትኖኛል ስለዚህ የኔ ሪስፖንስ ምንድነው መሆን ያለበት ወደሚለው መግባት ራሱ ትልቅ ጥንካሬ ይጠይቃል ሌላ በጣም አሁን ስታነሽ ኢንትረስቲንግ ነገር ይመጣል ብዙ ሰው ፈተናው ዱንያ እንደሆነ አላህ ሲፈተና ለሁላችንም እንደ ልብስ ሰፊ ቴለር ሜድ ነው በቃ ለአንቺ አላህ ያንቺን ሁኔታዎች አውቆ የሚፈትንሽ ፈተና አለ እኔን አላህ የሚፈትነኝ ፈተና አለ የኔ ፈተና ኔሰሰርሊ ለአንቺ ከባድ ላይሆን ይችላል አንቺ የምትፈተኙ ነገር ደግሞ ይሄ ነገር ቀላል ነው ይሄ እንዴት ከበዳት ምንባባለው ነገር ይሆናልና የሀጀር ፊትና የህይወት ፊትና ሲናገር ሰምቼው ነው አንድ ዓሊም ብዙ ሰው ችግሩ ከመጥፎ ሰው ጋር ሙአመላ ማድረግ ነው ብዙ ጊዜ ችግሩ በዳይ ወይ አሰሪው በዳይ ይሆንበታል የሆነ ወይ አጠገቡ ያሉት ጓደኞቹ ይሁን ወይ ምናምን በቃ ብዙ ጊዜ ሰው ከበደል ጋር ነው የሚሰቃየው ፈተናው በደለው የማይሆን ሰው ጋር ይገጥማል ስለዚህ አሁን ለምሳሌ ቅድም ያነሳሻት አሲያ የአሲያ የህይወት ሙሉ ላይፍ ሎንግ ፈተናዋ ምንድን ነበር ከፍርዓውን የመሰለ የዚህ ኡማ ወርስት ሰው ጋር እንደሚስት እንደ ሰራተኛ ጧት ወጥተሽ ማታ መግባት አይንተል እንደሚስት መኖር አብሮ መኖር ከባድ ከበዳይ ከሰው ጋር መፈተን ነው የብዙ ሰው ብታይ የፈተና ካስቸጋሪ ሰው ጋር መቸገር ነው የሀጀርን ደግሞ ስናይ the best የሚባል human being በዛ ጊዜ ከኸይሩ ናስ ጋር በመኖሯና ኢማኗም ከፍ ስላለ በዛ ደረጃ ለኢማንሽ እኮ ከፍ ሲል የምትፈተኙን ፈተና ለየት ይላል ከነብይ ጋር የሚኖር የረሱል ሰለላሁ ዐለይሂ ወሰለም ሚስቶችም እኮ በጣም ብዙ ፊትና ከረሱል ሰለላሁ ዐለይሂ ወሰለም ጋር ሳልፈዋል የነብይ ሚስት ከመሆናቸው ጋር ብቻ ማለት ነው ያ ሁሉ ሀብትና ንብረት ኖሮ ይራቡ ነበር ረሱል ሰለላሁ ዐለይሂ ወሰለም የሚራቡ ነበር ሚስቶቻቸው የሚራቡ ነበር አሁንም ሀጀር ከጥሩ ሰው ጋር እየኖረች ምን አይነት ፈተና ደግሞ አላህ ለሷ ብሎ የተሰፋ ምን አይነት ፈተና መጣ ምድረ በዳ ላይ መጣው ማለት ምን ያብዛኛው ሰው ፊትና ያልሆነ ማለት ነው የኛብዛኞቻችን ፊትና ሌላ አይነት ነው መቸገር ማጣት ነው ምድረ በዳ ላይ መጣው እንደው ኤክስፒሪየንስ ኖሯት እንኳን ገሌ እንዲሆኖ እንዲያድርጓል የምትለው ኤክስፒሪየንስ የሌላት ለራሷ ዩኒክ የሆነ ፈተና ነው የተፈተነችውና በዛን ፈተና የሚደረገው ነገር ወዲያው አወቀች ኢማን ስለነበራት ማለት ነው አይ አላህ ካለማ በጣም ይሄንን በሐጅ ብቻ ሳይሆን በእያንዳንዱ የህይወታችን ማለት ወደኛ ማምጣት የምንችለው ይመስለኛል ብዙ እኛ ለኛ ኸይር የማይመስሉን ነገሮች ሲከሰቱብን መበሳጨት መናደድ ነው ሁኔታችን ትንሽ ነገር በቃ
የምግብ አለመጣፈጥ ሊሆን ይችላል ወይ ፈተና ካሰብነው በታች ውጤት ማምጣት ሊሆን ይችላል ቶሎ ነገሮች ብስጭት የሚያረጉን ሁሉ ነገር አላህ ለኛ የቀሰመልን ነው የሚለውን ትልቅ እንትን እንወስድበታለን እንደ ሀጀር ማለት ነው። አዎ ከዛ ደግሞ ምን አደረገች ቀጥሎ አይደል በቃ አላህ ጥሎ አይጥለንም አላህ ነው ይሄን ያዘዘው ብላ መቀመጥ አትችልም ነበር ማለት አንቺ ብትሆኛ ባዶ ሜዳ ነው ምን ማለት በአይኗ የምታካልለውን ቦታ በሙሉ አየች ምንም ነገር የለም እዚህ በቃ አላህ ያዘዛቸውማ የሆነ ነገር ቢያስብ ነው ማለት አላህ የሆነ ነገር ለማድረግ ፕላን ቢኖረው ነው ስለዚህ ምንም ማድረግ አልችልም እኔ ብለሽ መቀመጥ የምትመርጪበት ሲቹዌሽን ላይ ምን አደረገች እሷ መፈለግ ጀመረች ማለት ምግቧ ውሃዋ አለቀ ስለዚህ ኔክስት ምንድነው ካልበላች ካልጠጣች እሷም ልጇም አደጋ ውስጥ ነው የሚገቡት ግልጽ ነው ይሄ ስለዚህ ምን ማድረግ ጀመረች መፈለግ ጀመረች ስለዚህ ሁለት ተራራ በግራና በቀኙ አለ ልጇ ገና በጣም ጨቅላ ህፃን ነው ይዛው እንትን ማለት መፈለግ አትችልም ስለዚህ ልጇን ጥላ መሮጥ ጀመረች ሰፋ ላይ ወጣች ምንም ነገር የለም ደግሞ ዋይዝ መሆኗ ማለት ውሃ አካባቢ ውሃ ያለበት አካባቢ ላይ አዋፋት ምናምን ይኖራሉና እሷ ሲክ የምታደርግ የነበረው በሰዓቱ የሆነ አይነት ፍጡር እንኳን ካገኘው ያ ሳይን ኦፍ የሆነ ውሃ የሆነ ሪሶርስ እንዳለ ስትራቴጂካሊ ማሰብ ጀመረችና ኦብቪየስሊ ውሃ ልታገኝ አትችልም እንደ አይነት በረሃ ላይ ውሃ የለም ግን እንደ አይነት ወደ ውሃ የሚያዳርሳትን ነገር መፈለግ ጀመረች ሰፋ ላይ ወጣች ምንም ነገር የለም ተመልሳ ወረደች ሌላኛው ተራራ መርዋ ላይ ወጣች ደግሞ በጣም እየሮጠች ነው መሮጧ ራሱ ማለት በቃ ቶሎ አግኝታ ለልጇ ቶሎ ለማብላት መጓጓቷ ገባሽ ቶሎ መፍትሄ ማግኘት አለብኝ የሚለው ነገር ታይበታለሽ አንድ የፈለገች የለም ኔክስት ምንድነው የምታረጊው ሄዳ አየች አሁንም በዛኛው መስመር ሄደች አጣች አሁንም ግን አይ መፈለግ አለብኝ በቃ እስካገኝ ድረስ መፈለግ አለብኝ ምክንያቱም ያለኝ ብቸኛ አማራጭ እዛ ጋር መልፋት ነው በቃ ስለፋ ነው አላህ ሊሰጠኝ የሚለው ሜንታሊቲ ስላላት መልሳ አዛኛው ተራራ ላይ ወጣች በዛ ላይ ፍርሃቷን የሚያሳይሻል በቃ ልጇ ካሁን ለልጄ የሆነ ነገር ይዤ መመለስ አለብኝ በቃ የሚበላ የሚጠጣ ነገር ማግኘት አለብኝ የሚል ጽናት ውስጥ ስላለ ተመላልሳ አሁንም ሁለተኛ ሄደች ሶስተኛ ዙር ወጣች ከዚህ በላይ ትቀጥያለሽ በቃ ምንም የለም ተስፋ ነው የምትቆርጪውና 7 ጊዜ ተመሳሳይ የሆነ ነገር አዲስ ነገር እኮ የለውም ተመሳሳይ ቦታ 7 ጊዜ በዛ ላይ ተራራ ነው አሁን እንኳን ባሁን ጊዜ እንኳን ሐጅ የሚያረጉ ሰዎች ጋር ምናምን በእርምጃ ነው የሚሄዱት እንደውም አይሮጡም ግን ስቲል እንዴት እንደሚደክም ነው የሚነግሩሽ አይደለ ደክም ኡምራ ሄጃለሁና 7ቱን ቆጥሬ ነው የደረስኩት ስልሽ 1 2 እያልኩኝ ነው ራስሽ ልጅ የምትቆጥርና ዲስታንስ ሩቅ ነው እንትን ለማለት ማለት ነው አንዴ 2 3 ከሄድሽ በኋላ በቃ በዛ በኩል ምንም የለም ነው የምትይው እንደ ሰውኛ ማለት ነው ይደክማል ግን እኔ ኡምራ አላደረኩምና አይ በጣም ኤክሳይትመንት ላይ ስለነበር ለመድከም አልደከመኝም ግን ርቀቱ የሆነ ሰዓት ላይ ለካሁት ሩቅ ነው ኦኬ እንዲ ቅርብ ነው የሚባል አይደለም ዴስፐሬሽን አለባት አንድ ግን የሙስሊም ባህሪም የሙእሚን ባህሪም ተስፋ መቁረጥ እኮ ይሄንን የለውም አላህም አልፈቀደልንም ያ ተቅናጡ ነው ምንም ነገር ከአላህ ረህመት የሚቋጠር ነገር ስለሌለ ይሄንን ደግሞ ሀጀር ታቃለሽ ብዬ ነው ማስበውና ምንም ተስፋ መቁረጥ አልታየባትም ይሄንንም ከሷ ሌሰን ምን ወስደው ነው ነገሮች ተስፋ አስቆራጭ በሚመስሉበት ጊዜ is actually the time ተስፋ ላለመቁረጥ ትክክለኛው ወቅት ነገሮች ተስፋ አስቆራጭ ሲመስሉ ነው እንደው ኦፍ ኮርስ ተስፋ ያለበት ቦታ ላይማ ተስፋ አትቆርጪ ተስፋ ሲጠፋ ነው እኮ ተስፋ የምትቆርጪውና በቃ ልክ የዛኔ ነው መጀደድም ራሱ ያለብሽ አዎ ደከመኝ ራበኝ የሚደርስልኝ ሰው የለም ተቸግሬያለሁ አጠገቤ ያለ ሰው የለም አላህ ግን አለ እኔ የሆነ ነገር ብንቀሳቀስ መርየም እኮ እንዲ ነቅነቅ አርጋት እኮ የተባለችው ዛፏን ማለት ነው ብቻዋን ወሊድ የሚያክል ነገር አምጣ ብቻዋን ወልዳ አሁንም የሆነች ነገር ነቅነቅ አርጌ እኔ ያለሁኝ እኔ ሰጥሻለሁ የተባለና ይሄ ከእስልምና በጣም ቢዩቲፉል አስተምሮቶች ነው ይሄ ማሰው አላህ ቅርብ መሆኑን በማንኛውም ሁኔታ ተስፋ የሌለ ቢመስልም ሁሌ አላህ እንዳለ እንማራለን ብዬ ነው ማስበውና ሀጀር ያው እኔ ሬትሮስፔክት ማሰብ ስለምወድ ማለት ነው የሁሉ ህዝብ የውመል ቂያማ ላይ የሁሉ ህዝብ የሷን እግር እየተከተለ 7 ሰፋና መርዋ እንደሮጠ ብታቅ
ምን ታረጋለች ብታክ ማለት ወይም የዛኔ እንደው ትንሽ ዒልም الغይብ እንኳን ቢኖር ወይ ሰዎች በዚህ መንገድ ላይ ይከተሉኛል ብላ ኢማጂን በማታረገው መልኩ ነው ሚሊዮኖች ወንዱ ሴቱ ህፃኑ አዋቂው አላህ የሷን እግር እንዲከተል ያደረገው ኖት ኢቭን የሆነ ለዚያራ ራሱ እኮ አይደለም ሄደሽ እዚህ ጋር እኮ ሀጀር ሮጣለች ብለሽ ልክ እንደ ምንድነው ይሄ ለመጎብኘት ራሱ አይደለም ግዴታ የሐጅ ፐርፎርማንስ ነው ግዴታ በቃ ከሐጅ ተግባራቶች መካከል መፈጸም ያለብሽ ነገር መሆኑ ራሱ አይገርምም በጣም ማየት አለብሽ ማለት ሀጀር እዛ ጋር የከፈለችውን ሳክሪፋይስ የጥንካሬዋን ውጤት ማየት አለብሽ በቃ ኤክስፒሪየንስ አድርገሽ እንድናየው ነው አላህ የፈለገውና ግርም ይለኛል እሱ መሆኑ ራሱ ከዛ ደግሞ ላይክ ከመጀመሪያ ጀምሮ አላህን ማመኗ እርግጠኛ እንድትሆን ያደረጋት ነገር አይደል በቃ the moment ነብዩላህ ኢብራሂም ተተዋት ሲሄዱ እኮ ያለችው ፍሬዝ እኮ ነው አይደል አይ አላህ ከሆነ ያዘዘ አላህ ጥሎ አይጥለንም ኮምፕሊት የሆነ ትረስት አላት አላህ ላይ ሌላ ማንንም ፍጡር ላይ የሌላት አይደል ባሏንም እኮ እንዴ አንተማ እዚህ ቦታ ጥለኸኝ አትሄድም አይደለም ያለችው አላህ ከሆነ ያዘዘ ምንም አላህ ጥሎ አይጥለንም አላህ ላይ ሙሉ የሆነ እምነት አላትና ያን እምነቷን በስራዋ በጥረቷ የምታየው እሱ ነው በቃ አላህ እኔ ለፍቼ የሆነ ነገር ይሰጠኛል ሰበብ ማድረስ ነው ከኔ የሚፈልገው እንጂ በእርግጠኝነት የሆነ ነገር ይፈጠራል የሚል ነገር ስላለ ነው አስሬ በቃ ያንን እንትን እየተመላለሰች የሮጠችው እሱም ብቻ እኮ አይደለም ገናም እኮ ውሃው ከመጣም በኋላ እኮ ጁህዱ አላቆመም ዘምዘም ከመጣ በኋላም እኮ ጁህዱ አላቆመም ሌላ በዚህ መሐልም ሌላ እኔ ያስተዋልኩት ነገር አላህ Subhanahu Wa Ta'ala ራይት ሲያደርግልን ራይት ስልሽ ይሄ ሺዓር ነው የምትከታዩ ነገር በእስልምና ብዙ ምን ተከታያቸው አሁን ሐጅ ላይ እንትን ታርገሽ ኡድህያ ታርጃለሽ የነብዩላህ ኢብራሂምን ኮሜሞሬት ያረግሽ ነው ሀጀርን ሳኢ ታረግላታለሽ ሌሎችም በሐጅም ብቻ ሳይሆን በሌላ ብዙ የምትሰሪያቸው ስራዎች አላህ Subhanahu Wa Ta'ala የሴት የወንድ አላለም ሷሊህ ሰዎችን የሚሰሩትን ስራ ነው እንድንከተል የሚያደርገው እንጂ ኤግዛምፕል የምትወስጂው ሴት ስለሆነች ወይ ወንድ ስለሆነ ሳይሆን አላህን ፈሪ ሆኖ ያላህ ጥሩ ባህሪዎችን ያንጸባረቁ ሰዎችን አላህ እየመረጠ በሉ በእነዚህ ተመሩ ይለናልና የሀጀር ትልቅ ቦታ ነው ብዬን ማስበው ለሁሉም ሰው የሚያስፈልግ ነገር ነው አሁን ጥንካሬ አላህ Subhanahu Wa Ta'ala ሲፈጥረን ለፈተና ነው የፈጠረን የሁላችንም የፈተና ሜዳ ይለያያል አይደል የሀጀር የፈተና ሜዳ ይሄ ነበር የሁላችንም ህይወት ዝም ብለን ብናየው አላህ የሚፈትነን የሆነ ኤሪያ የሆነ ሜዳ አለና እዛ ላይ ግን ተመሳሳይ ነገር እንድናንጸባርቅ ግን ይፈልጋል which is ጥንካሬ አላህ ላይ ያለሽ ተወኩል ሰብር ሰበብ ማድረስ ቁጭ ብለሽ አለ መጠበቅ እነዚህ ነገሮች ሁላችንም ጋር እንዲገኙ ነው የሚፈልገው ግን ምናደርግበት መንገድ ሊለያይ ይችላል ምንፈተንበት ነገር ሊለያይ ይችላልና እዛ ጋር ሀጀር ያሳየችውን ጽናት ጥንካሬ ተወኩል ሰበብ ማድረስ ሁሉም ሰው ሞዴል ሊያደርገው የሚችለው ነገር ነው ወንድ ሴት ምናምን መጥተው አይደለም ኤቭሪባዲ ፕራክቲስ ማድረግ ያለበት ማወቅ ያለበት ቫልዩ ማድረግ ያለበት ስለሆነ አላህ ሁላችንንም እንድናየው ማድረጉ ከዛም የሚመጣ ይመስለኛልና በቃ ይሄ የሚገርም የሆነ ጽናት ነው አንዳንዴ የሆነ ነገር ተደጋግሞ ስትሰሚ ወይም ደግሞ በቃ አንዴ ሰምተሹ በቃ ተፈጥሯል ብለሽ ስታስቢ ቀለል የምታረጊው ነገር አለ የኡነት ግን አሁን ፍለፊትሽ ሲፈጠር ግን እንዴት ነው ብለሽ የምትደነግጪው ነገር አለና ከመደጋገሙ የተነሳ ያቀለል ነው እንጂ በጣም ከባድ ነገር ነው ብዬ ነው እኔ ማስበው ማለት ያ ፈተና እኔ በሆንስ ብለሽ ስታስቢ ነው የሚመጣልሽ ክብደቱ በቃ ራስሽን እዛ ቦታ ቁጭ ስታረጊ ምንድነው ማድርገው ምክንያቱም እኛ በቀላል ነገሮች እየተሸነፍን ነው ማለት ከሰው መሃል ሆነሽ አይደል ለምሳሌ በባልኮን የተፈተንሽው ሌላ ቤተሰብ አለሽ በገንዘብ ኮን የተፈተንሽው ሌላ ብዙ እንትኖች አሉሽና ብዙ ሪሶርሶች አሉሽና ያ ሰዓት ለሷ የተፈተነችበት ፈተና ኢቭን ሌላ ቤተሰብ እንኳን የላትም እኮ ማለት በቃ አላህ ነብዩላህ ኢብራሂም ጋር ነው ያመጣት ከዛ ከንጉሱ መጣ ነብዩላህ ኢብራሂም ጋር ነው ብቸኛ የምታቀው ሰው ነብዩላህ ኢብራሂምን ነው ምታምነው ሰው እሱ ነው ሌላ ምንም ምትሄድበት የላትም ምትጠጋበት የላትም ምንም ነገር የላትምና ልጅ ይዛ በዛ ላይ ያ ምታምነው ሰው ደግሞ አላህ አዘዘውና ጥሏት ሄደ ስታስቢ ራስሽን እዛ ቦታ ስታስቀምጪ በጣም ከባድ የሆነ ነገር ነው ግን ለሷ ወደ ስራ ወደ ጥረት ነው የገፋፋት ከማማረር ኮምፕሌን ከማረግ ከመቆጨት ከማዘን ይልቅ በቃ ወደ ስራ ምን ላድርግ what's next ወደሚለው ነው የገፋት by the way አንቺ ቅድም ሜንሽን ካረክሽው ሰብሩ
አላህን ተቂ ከመሆኗ ይሄ ሰበብ ማድረስ እንዳለ ሆኖ ደግሞ ባሏም እኮ ትቶ አልተዋትም። ዞር ብሎ እኮ ዱዓ አደረገላት የአላህን እገዛ። በፊዚካሊ መኖር ባልችልም እንኳን ካንቺ እንድርቅ ብታዘዝም ግን ዱዓዬ ግን ይድረስ ብሎ ፊት ለፊቷ አይደለም ዱዓ ያረጋላት። ዞር ብሎ ከአይኗ እንደጠፋ ሲያቅ ሱረቱል ኢብራሂም ላይ ነው ራሱ ዱዓው ራሱ አላህ Subhanahu Wa Ta'ala አንዳንድ ዱዓዎችን ቁርአን ላይ ካፕቸር አድርጓቸዋል። የተባለው የትልቅነቱ ምንጭ ነው። የነብዩላህ ሙሳ ብዙ ዱዓዎች ቁርአን ላይ ያሉ የረሱል ሰለም ዱዓዎች ፓወርፉል የሆኑ ዱዓዎች አላህ ቁርአን ውስጥ ካፕቸር አድርጓቸዋልና ምን ብሎ ዱዓ አረጉላት ነብዩላህ ኢብራሂም ዞር ካሉ በኋላ ማለት ነው። ረበና ኢኒ አስከንቱ ሚን ذريتي ቢዋዲን ገይሪ ذي ذر እኔ ዝርያዎቼን አለምነው ዝርያ ቤት ሚስቴና ልጄም ቸለም ዝርያቴ ቢዋዲን ገይሪ ذي ذر እንደው አንዲት የሚትበቅል ነገር በሌለበት ይሄ ማለት ምን ማለት ነው? ልብላ ልጠጣ ብትል ዞር ዞር ብትል ምንም ነገር እንደማታገኝ አውቃለሁኝ አለ። እንዴት ግን ምን አለ عند بيتك المحرم ግን ያ ቦታ የተከበረች ያንተ ቤት መሆኗን አውቃለሁ። ረበና ليقيم الصلاة ሰላታቸውን እንዲያቋቁሙ فاجعل أفئدة من الناس ከሰዎች ጋር እንዲላመዱ አድርጋቸው تهوي إليهم ሰዎች እንዲላመዱ وارزقهم من الثمرات لعلهم يشكرون ثمرات የሚበሉት ነገር ደግሞ አድርግላቸው ከዛ መልሶ ወዲያው ምግቡን ደግሞ አመስጋኝ እንዲሆኑ ብሎ ገለጸውና የነብይ ሚስት ስትሆኚ ያለው እንትን የሚደረግልሽ ዱዓ ከዛ ይሄንን ሞስሎስ የሚባል አለ። እስቲ ስክሪን ላይ ማድረግ ከቻለ እናደርጋለን። ሞስሎስ ፒራሚድ ኦፍ ሃይራርኪ የሚባል አለ። ፒራሚድ 3 ማዕዘን አድርጎ የሰው ልጅ ለህይወቱ የሚያስፈልገው ብሎ አንድ ቲንከር ነው አንድ ፊሎሶፈር ነው ያስቀመጠው። ኢንተርኔት ላይ ጉግል ብናረግ ቀጥታ ነው የምናገኘውና የመጀመሪያ ኒድ የሰው ልጅ ኒድ ብሎ ያስቀመጠው ፊዚዮሎጂካል ኒዶችን ሰው ይሄ ለሰውነቱ የሚያስፈልጋ የሚበላ የሚጠጣ ነገሮችን መተንፈስ ይሄ ለሰውነት ይሄ ጀሰድ ፊዚካሊ የሚያስፈልግሽ ነገር አንደኛ እንቅልፍ ልብስ ምናምን ልክ አንደኛ ክፍል ላይ ተምረሻል አይደል? 3 መሰረታዊ ነገሮች ምናምን ተብለን እሱ ነው። ሁለተኛ ደግሞ የሚያስፈልገው አለ ሴፍቲ ኤንድ ሴኩሪቲ ሰላም አካባቢው ሰላም መሆን አለበት። ጤናማ መሆን አለበት። ሰርቶ የሚበላ ከሆነ ሰርቶ መብላት አለበት። ንብረት ማፍራት አለበት። ቤተሰብ ሊኖረው ይገባል። ሁለተኛ ሶስተኛ ላቭ ኤንድ ቢሎንጊንግነስ የሆነ ቦታ ላይ እኔ የዚህ ሶሳይቲ አባል ነኝ የዚህ ቤተሰብ አባልነት የሆነ ነገር አባልነት ሊሰማ ሶሻል የሆነ ነገር ያስፈልገዋል። ይሄ ሶስተኛ ሞዝሎ ነው ያስቀመጠው። አራተኛ ሰልፍ ስቲም ስለራሱ ጥሩ ማሰብ አለበት። እንደዚህ አንደኛ አራተኛ እያለ የሚያስፈልገው የአንደኛው ግድ ነው። አንደኛው ሳይደርስ ወደ ሁለተኛው መሸጋገር አይታሰብም እያለ ነው ሞዝሎ የሚያስበው። ያነሰ ነው የሚመጣው። አንደኛውን ሳታገኝ ሁለተኛውን አገኛለሁ ማለት በቃ ሳበይ ሳጠጪ እና ሰልፍ ስቲም ስለራሱ ጥሩ። ከዛ አራተኛ መጨረሻ ሰልፍ አክቹዋላይዜሽን ነው አለ። ሰው ያለመው ያሰበው ቦታ መድረስ ህልሙን ማሳካት ነው። ይሄ 5 እንትኖች አለ። ከዛ ይሄንን ከአሁን ካልኩሽ ከነብዩላህ ኢብራሂም ዱዓ ጋር ብት ኮምፔር ብታረጊው ይሄ 3 ማዕዘን ባናቱ ይተከላል። ፒራሚዱ ግልብጤልና ባናቱ ይተከላል። ነብዩላህ ኢብራሂም መጀመሪያ የጠየቁት ምንድነው? ረበና ليقيم الصلاة ነው ያሉት። መጀመሪያ ሰልፍ አክቹዋላይዜሽኑን ነው በቃ ሰው ታርጌቱን የህይወት ግቡ የሆነውን ነገር መጀመሪያ ፐርፐዙን አይደንቲፋይ ማድረግ ያለበት መጀመሪያ ማንነቱን ነው ማወቅ ያለበት። ፐርፐስ ኦፍ ላይፍ ደግሞ ወይም የህይወታችን ዓላማ ደግሞ ብዙ ጊዜ ደጋግመን እንደምንለው አላህን በተገቢው መሆን አይቷ ማምለክ ነው። ቀጥሎ ምን አለ? ሰዎች እንዲላመዷቸው ቢሎንጊንግነስ እንዲሰማቸው አድርጋሉ ነብዩላህ ኢብራሂም። ሁለተኛ ዱዓው ቢሎንግ የሆነ ኮሚኒቲ ላይ ቢሎንጊንግነስ እንዲሰማቸው። ሶስተኛ ደግሞ ወርዙቅሁም ሚነ ሰመራት መጨረሻ ነው ምግብ ብሉ ፊዚካል ኒዱ መጨረሻ አደረገላቸውና ይሄ ሁሉ ደግሞ ስታረግላቸው አመስጋኝ ባሪያዎች ደግሞ ሆነው እንዲቀጥሉ አድርግላቸዋልና ሰማያዊ የሆነ ምድራዊ ሳይሆን ሰማያዊ የሆነው ፒራሚዱ እንደዚህ ነው ተገለበጠው ነው። ቀድሚያም ምንድነው ይሄን እኮ ሶስቱንም ቤዚካሊ ለሀጀር አላህ ሰጣት እኮ
ይሄም ዱዓ ሰበብ አለባት እሷም ሰበቧን አድርሳለች ሶስቱንም ዱዓ አንድ በአንድ ብናየው አላህ Subhanahu Wa Ta'ala ሰጥቷታል እዛ እንደዛ በጣም እየለፋች በነበረችበት ሰዓት ላይ ድምጽ ሰማች አይደል እንደውም መርዋ ላይ ወጣ ነው መጨረሻ ላይ መርዋ ላይ ወጣ ድምጽ ሰማች የሆነ ከዛ ጸጥ አለች ልጁ አለ አዛጋው ልጁ አለ ከዛ ዞር ስትል ደግሞ የሆነ ክሬቸር አለ ማለት ጅብሪል አለይሂ ሰላም ነው ወርዷል ምንም ሊሆን ይችላል አይደል አሞራ ሊሆን ይችላል ማታቀው የሆነ ፍጥረት ልጇን ሊጎዳባት ይችላል ከዛ ደግሞ የውሃ ድምጽም ሰምታለችና የሮጠች መጣች በቃ በድንጋጤውም ጉጉቱም ኤክሳይትመንቱም የሮጠች ስትመጣ ውሃ እየተቆፈረላት ነው ያንን ምንጭ ዘምዘምን ምንጭ አገኘችና እንደውም ረሱላህ ሰለላሁ ዐለይሂ ወሰለም ሀጀር ያንን የዘምዘም ምንጭ ባትገድበው ኖሮ እሷ ያልቅብኛል ብላ በጣም ከጉጉቷ ምክንያቱም እዛ እስከመቼ እንደምትቆይ አታውቅም ስለዚህ የቻለችውን ያህል ሴቭ ማድረግ አለባትና ያልቅብኛል ብላ ከመስጋቷ የተነሳ ነው የገደበችው ስለዚህ ባትገድበው ኖሮ ዓለምን ሁሉ ያጥለቀልቅ ነበር ብለው የተናገሩበት አጋጣሚ ያለና ውሃ አገኘች ደግሞ አላህ ሲሰጥ እንዲጠብ አይደለም የሚሰጠው ማለት ነው ሲሰጥ ደግሞ ማንበሽበሽ ነው ማዝነብ ነው በቃ አላህ Subhanahu Wa Ta'ala አንቺ ሶብሪ ዱዓሽን አድርጊ ሰበብሽን ካደረሽ በኋላ አላህ ሲለቅ ለቀቀን የገኒ ያለቀቀቅ ነው አላህ ሚለቅ ለቀቀላት ደግሞ የሆነ ለሷ ብቻ ሰርቪስ የሚውል አልነበረም ደግሞ አሁንም ድረስ ያለ የዘምዘም ውሃ ሀጀር የምትታወስበት ነገር ብዙ ነው ግን ዘምዘም ውሃን ስትጠጪ በሀጀር ሰበብ የፈለቀ ውሃ ነው ኢማጂን ምን አይነት ደረጃ እንደሆነ ዘምዘም ደግሞ ጀስት የሆነ ውሃ አይደለም አይደል በጣም ብዙ ፓወር ያለው ውሃ ነው አይደል መድኃኒት የሚሆን ዱዓ አድርገሽ ዱዓሽ እስቲጃባ የሚሆንበት ምናምን ነውና ያ የሆነው ለምንድን ነው ብለሽ ስታስቢ በቀላሉ የመጣው አይደለም በጥንካሬ በፈተና በመስዋዕትነት የመጣ ስለሆነ ያ ውሃ እንደ ሌላው ውሃ አይደለም በቃ ስትጠጪው ዱዓ ብታረጊ ልክ ነብዩላህ ኢብራሂም ዱዓ አድርገው አላህ እንደተቀበላቸው አይነት ፓወር ያለው ነው ብትጠጪ ልክ ለሷ ለልጇ ምግብ እንደሆነ መድኃኒት እንደሆነ በዛ ሰዓት ላንቺ መድኃኒት የሚሆንሽ ነውና ዘምዘምን አገኘች ከዛ ግን ይገርመኛል ውሃውን ይዛ ተቀመጠች የሆነ ሰዓት በቃ እየኖረች ነው ቅፍለቶች መምጣት ጀመሩ እንትናዩ እንጂ ውሃ ሲኖር ያው ወፍራምን መሰብሰብ ከላይ በቃ እዛ ጋር የሆነ ነገር አለ ወይ የሆነ ግዳ ያለ የሆነ እንስሳ ይሞታ አለ ወይ ደግሞ ውሃ አለና ደግሞ ሁሉ የሚመላለሱበት መንገድ ነው ውሃ አልነበረም እዛ ቦታ አሁን ነው ይሄ ውሃ የመጣው ስለዚህ ጠጋ ብለው ጠየቋት ውሃውን ሲያገኙ እዚህ አካባቢ መኖር እንችላለን ወይ መቀመጥ እንችላለን ትችላላችሁ ውሃው ግን የኔ ነው እና የዘምዘም ውሃ ስታወሪ ዑምራ አልሄድኩም አልሽ አላህ ይወፍቅሽ አጅንም አላህ ይወፍቅሽ እና እኔ አንድ ሄጃለሁ አንቺ በሃይላንድ ነው የምታቀጥ ዘምዘም በሃይላንድ በጣም ከተለቀች ጊዜ በጣም ስለገረመኝ ነው እኔም በሃይላንድ ነው ማቃው ከመሄዴ በፊት በሃይላንድ ነው ማቃውና ዘምዘም ቆጥበሻል ለምትይው በሲኒ አይደለ ለሰው ምንም በጣም ተቆጥቦ ነውና እዛ ስቴጅ ለካ ዘምዘም በሽ ነው ምንም ችግር የለም በቂ ነው ለሁሉምና ሰው ውዱ ሲያደርግበት አይቼ አስተግፊሩላህ በዘምዘም ይደረጋል ማለት በጣም እንዴት ነው ቦታው እንዴት ነው የሆነ ኩሬ ነገር ነው እንዴት ነው ነው አይታታዩም በቃ በቧንቧ ነው የሚመጣልሽማ በየቦታው ቧንቧ ነው ያለው ግን በቃ በደም ስትከፍቹ ፏል ስለሚፈስ ማለት ነው እኔ እንዲ ራሱ ላይ ኩባያው ነው አይደለም እንዲ ለመጠጣት ራሱ ከተንጠባጠብኝ ኢስራፍ አላህ ምን ይለኛል ስትይ ማለት ነው አላህ በሽ አድርጎ ነው የፈጠረው ውዱ ራሱ በዘምዘም አድርጎ ነው ሐረም ላይ የሚሰግደው እንዴና ተገኝቶ ነው ሲሰጥ አላህ Subhanahu Wa Ta'ala አሰጣጡ በጣም ነው አሁን ድረስ እንደዚህ የተንበሸበሸ ነገር ሰጣት በቃ በፋብሪካ ተደርጎ የዘምዘም ማምረት እንትን ማሸጊያ ፋብሪካ ተደርጎ በቃ እንደውም ባነበብኩት እንትን ጥጉ አይታወቅም ማለትም ይሄን ያክል አሁን የትም ቦታ ይሄ ማዕድንም ውሃም ነዳጅ ምናምን ሲቆፍሩ እኮ ያቆታል ለዚህ ያክል አመት ለዚህ ያክል አመት የሚሆን ሪዘርቭ አለ እዚህ እንትን ሀገር ስር እንትን ጉድጓድ ስር ይላሉ የዘምዘም እኮ ይሄን ያክል ነው ያለው ይሄን ያክል ይቀራዋል ሊባራስ በቃ ምንጩ የማይደርቅ ምንጭ ነው እንደውም እነሱ ዝም ብለው ሲገድቡብን ነው ይሄ እንደዚህ ይዞ መውጣት አይቻልም ከዚህ በላይ ምናምን የሚሉት እንጂ ለዓለም የሚበቃ ነው ማለት አላህ የሰጠነ እኮ እንትን ነው ማለት በዚህ ሁሉ ስቶሪ ውስጥ የተገኘ ውሃ ያልቃል ብለሽ የምትሰጊበት አይደለም አሁን ራሱ የዛኔ ቅድም ያልሽውን እነ ጁርሁም ጎሳ
ነው የጁርሁም ጎሳ የሚባሉ ናቸው የመጡት ከጁርሁም ጀምሮ እነሱን ሙሉ ይሄ እንደሚባል ሶሳይቲን ሜንቴን የሚያደርጉ ውሃ ሆነ ማለት ነው ወደ እንትን ወደ ሂስትሪያችን ምናምን ስንመጣ ድሮ ሲቪላይዜሽን ትምህርት ቤት ላይ ስንማር ሲቪላይዜሽኖች ከውሃ አጠገብ ነበር የሚገነቡት ማንኛውም ወንዝ ወይ ምናምን ሲኖር ነው የግብጽን ብቲ የግሪክ ምናምን በሙሉ ይሄ ውሃ ምድረ በዳ ላይ ተገኝቶ አሸዋው ራሱ ዋጥ የሚያረጋ አይነት ሆኖ ግን ስንቱን ጎሳ ስንቱን ቀቢላ ከዛ በኋላ ማኖር ጀመረ መካ ራሱ እንደ ከተማ ሆና መጠንሰስ የቻለችው ውሃ ለግድ የህይወት አስፈላጊ ስለሆነ በዛች ውሃ አማካኝነት ነውና እኔ ግን ወደ ኋላ ልመልስሽና ምን ይገርመኛል መሰለሽ ቅድም እያልኩሽ ነበር ፕሮቴክት ማድረጓ ራሷን እና መብቷን ማስከበሯ ደግሞ ይገርመኛል ማለት ውሃ ፈለቀላት እያየችው ነው ማለት ውሃው በቃ በየቀኑ የሚፈልቅ ነው እነዛ ጎሳዎች ሲመጡ ችግር የለውም እንቀመጡ ሲሉ ችግር የለውም ተቀመጡ ውሃም ተጠቀሙ ማለት እኮ ትችላለች ግን እናንተ ተቀመጡ ውሃው ግን የኔ ነው ስለዚህ እናንተ ውሃውን ስትጠቀሙ ለኔ ተከፍሉኛላችሁ አለች ማለት ዋይዝ መሆኗ ይገርመኛል ማለት እዛ ቦታ ላይ ሌላ ልትሰራው የምትችለው ነገር ኢንካም የምታገኝበት ነገር የለም የልጅ እናት ናት ከዚህ ወዲህ ለልጄ ስለዚህ ለኔ እኔ ነኝና የሆነ በውሃና በምግብ አይደለም ኒዷ የሚቆመው ከዚህ በኋላ ቤት ሊያስፈልጋታል የተለያዩ የሚያስፈልጓት ነገሮች ይኖራሉና ለዛ በቃ ይሄ አላህ የሰጠኝ ሀብቴ ነው ገብቶሻል ጠንክራ ደክማ አላህ የሰጣት ስጦታ ነው ዘምዘምና በቃ አልከለክላችሁም ኦፍ ኮርስ የአላህ ሲሳይ ነው ግን ስትጠቀሙ ግን ትከፍሉኛላችሁ እነሱም ተስማሙ ምክንያቱም ከዚህ በፊት ያ ነገር የለም በሷ ምክንያት የፈለቀ እንደሆነ ግልጽ ነው እሷ ስትመጣ ነው ያ ውሃ የመጣውና ሪስፔክታቸው ራሱ ማለት አይ ዞር በይ ማለት ይችላሉ ምንም ግን እነሱም ሪስፔክት እንዲያደርጓት አድርጋ መያዟ ትልቅ ነገር ነው ሰጥቷታል እንጂ በሰውኛ ዞር በይ የኛ ነው ራሱ ቢሏት ግን ምንም ማድረግ ምትችል በቃ አመቻቸላት ላይ ይደዩ አቋለች እኮ የዛኔ እኮ ጨረሰችው አላህ የኛን ጥሎ አይጥልም ማረጋላት የሚበላ የሚጠጣ ባንዴ አሁን ቀደም ዱአ እንዳልኩሽ የሚበላ የሚጠጣ ሶሳይቲ አጠገቧ ሰዎች የሚኖሩ ሰዎች ያደረጉልን መካን የሚያህል ሲቲ ማለት አስቢ በሷ ምክንያት እኮ ነው አይደል ሰበቡ የተቆረቆረበት ማለት ከተማ የሚገነባ የሚያህል ነገር እኮ ነው የተፈጠረውና ኢቭን አላህ የሰጣት ስጦታ የሚገርም ነው ከነብይ ቤት መጣ የሆነ ለራሷ የሚበቃት ነገር እኮ አላህ አድርጎ ማቆየት ይችላል አይደል በቃ ውሃ አላት ምግብ የሆነ ሶርስ አላህ ቢያመቻችላት ቤት እዛ ጋር ብትገነባና ብትኖር ትችላለች ግን አላህ ከተማ መሰረተ ለዛም መካ ካዕባ ፈተና እኮ ትልቅ ነው ለዛም ትልቅ ሪዋርድ ነው አላህ Subhanahu Wa Ta'ala ያዘጋጀላት ከፈተናው ወለ ቅድም መጀመሪያ ላይ እኮ ነበር እኛ ሴሌብሬት የምናረጋው ትልቅነታቸውን የነሱን ጀብዱ ሴሌብሬት የምናረጋው አክቹአሊ ለነሱ ሎወስት ፖይንት ነበረች በጣም የተፈተኑባትን ነገር እኮ ነው እኛ እንደዚህ ሆነው ነበር ብለን እኛ ሴሌብሬት የምናረጋውና አላህ ትልቅ ፈተና ሲፈትልሽ ሹር የምትሆኙ ሪዋርዱም ትልቅ እንደሚሆን ነው በፈተናው ልክ ሁሉም ዝቅ ሁሉም ከፍ ይላልና እንዴት እንደዚህ አይነት መስዋዕትነት ከፍታ አላህ Subhanahu Wa Ta'ala ደግሞ ምንዳ በጁ ያለው ካዝና በዙ ሁሉ ነገር በጁ ያለ ገና ከኛም እስከ يوم القيامه እኛም ከኛ በፊት የነበሩ ወደፊት የሚኖሩት የሀጀረን የነብዩ ኢብራሂም ታሪክ እየዘከሩ ነው የሚያልፈውና ይሄ የሚያሳየኝ የሪዋርዱ ትልቅነት የሚያሳየኝ ምን አይነት ፈተና ላይ እንደነበርሽ ነው የፈተናሽም ግዝፈት ደግሞ የምታገኙ ሪዋርድም ያሳይሻል ማለት በቃ ይሄን ያህል አላህ ከፈተነኝ ማለት አንቺ ነሽ ምን ያህል እንደከበደሽ የምታውቂው እኮ አይደል በቃ በጣም ከባድ ነገር እያሳለፍሽ እንደሆነና በቃ አላህ የተሻለ ነገር እንደሚሰጠኝ ምን ያህል ግዙፍ ነገር እንደሚሰጥሽም በዛ ልክ ደግሞ አላህ ባሪያዬ በጠረጠረኝ ቦታ ነኝ አና እንደ ظن عبد ይላል አይደል ምንም አይነት ሁኔታ ውስጥ ሆነሽ አላህ ያደርግልኛል የምትይው ነገር ያደርግልሻል ማለት እኮ ነው አይደል ይሄን ነገር በቃ አላህ የፈተነኝ ስለማይወደኝ ነው ካልሽ አንቺ ነሽ ተሰብረሽ የምትቀሪው በዛ ነገር ውስጥ ግን አላህ ይወደኛል አላህ የፈጠረኝ ዝም ብሎ አይደለም ይሄን ፈተናም ሲፈተነኝ it's for a purpose for a reason ስለዚህ እኔን ፈተና እንዴት ልወጣው የሚለው ላይ ነው ማሰብ ያለብኝ የቀረው የአላህ ነው ካልሽ ግን ልክ እንደ ሀጀር በሰዓቱ እሷ አላህ ዘምዘምን ዝም ብሎ መስጠት አይችልም ነበር እንዴ ኦሬዲ ኮ መስዋዕትነቱን ከፈለች ነብዩ ኢብራሂምን በቃ ሂድ ችግር የለውም አላህ ጥሎ አይጥለንም ስትልኮ ትልቅ ማይልስቶን ነው እኮ ይሄ
በዛ ቅጽበት ዘምዘምን ማፍለቅ ይችላል አላህ። ግን ሌላ ደግሞ እኛ እንድንማር የሚፈልግበት ነገር ደግሞ አለ። እሷም በህይወቷ ሌላ ማይልስቶን ላይ ደግሞ እንድትደርስ ፈለገ፣ ሌላ ከፍታ። እዚህ ጣረች፣ ለፋች፣ ሞከረች። ከዛ ሙከራ በኋላ አገኘችውና እኔ አላህ አንዳንዴ የሆነ ነገር ፈሊላሂ المثل الأعلى ግን ሰው ዝም ብሎ የሆነ ነገር ሲሰጥሽና ሞክረሽ ለፍተሽ የሆነ ነገር ስታሳኪ የምታገኘው ደስታ ሪሊፍ አንድ አይነት ነው። በጣም የተለያየ ነው። የወር ደሞዜ ሲገባልኝና የሆነ ሰው ያንን ብር እንዲያምጥ ደስ የሚልሽ የላብሽ ነውና ሁለቱንም አላህ ነው የሚሰጥሽ። ስትለፊም አላህ ለአላህ የሚገባውን ያህል ልፋት እንደ ሰው ምንም ቢሆን የበታች ነሽ፣ ግን ለፍተሽ መስጠትን አላህ ይወዳል። በቃ እኔ ሞክሬ ነው ጥሬ ነው አላህ የሸለመኝ የሚለው ፊሊንግ እንድናጣጥመው አላህ ይፈልጋልና በህይወታችን ፈተና ውስጥም ልክ እንደዛ ነው። ዘምዘምን የምናገኘው ሰዒ ስናደርግ ነው፣ ስንሮጥ ነው ያንን ሽልማትን የምናገኘው የሚለው ነገር እንማርበታለን ብዬ አስባለሁ። እና ባይዘው ሽልማቶች ዱንያዊ ብቻ አይደሉም። ኦፍ ኮርስ አላህ ለነብዩላህ ኢብራሂም ጀነት ላይ ያዘጋጀውን ነገር በትንሹም ቢሆን በሐዲስ ላይ ምናምን ተጠቅሶ እናውቀዋለን። ስለ ሀጀር ባናቅም ምን አይነት ነገር ታዲያ በዱንያ ይህን አይነት ሽልማት ከሸለማት በአኺራ ምን ያክል ይሸልማት እንደሚችል። ባይ ዘ ዌይ በዱንያ ደግሞ ሁላችንም ታሪካችን አንድ አይነት ላይሆን ይችላል። በዱንያ አፓረንትሊ አላሸነፍንም ብለን የምናስባቸው ነገሮች ደግሞ በአኺራ ላይ ደግሞ የተሻለ ሪዋርድ ሊሆን ይችላል። ሁሉ ነገር ዱንያዊ አይደለም። ኦፍ ኮርስ እንዴ ማሳያ ነው። እንዴት ነው የአንድ ሴት አንድ ባሪያ የንጉስ ስር የነበረች ባሪያ ሴት አላህ Subhanahu Wa Ta'ala የሚሊዮኖች ሙስሊም መታወሻ እንድትሆን ካደረጋት ከይፈ ደግሞ በመላእክቶችና በጀነት ደግሞ ምን አይነት ሪዋርድ ሊኖር እንደሚችል ማሰብ ነው። በጣም ደግሞ ምን ይታየኛል መሰለሽ ሳስበው አሁን በሀጀር ቦታ ሆነሽ ስታስቢው እዛ ቦታ ላይ ከሌላ ፐርስፔክቲቭ ሊያው ካልሽኩ ማየት ይቻላል። ልክኛውን ህይወታችን ላይ እንደምናደርገው ማለት በዛ ሰዓት በቃ አላህ ብሎልኝ ከዛ ቤተ መንግስት ወጥቼ የነብይ ሚስት ሆኜ ነበር። ከዛ ግን ነብዩላህ ኢብራሂም እዛ ቦታ ጥላዋት ከሄዱ በኋላ እሳቸው ወደ ሚስታቸው ተመለሱ፣ ወደ ሳራ። ምን አይነት ህይወት እየኖሩ እንደሆነ አታውቅም። በቃ እሳቸውን ወደ ቀድሞ ህይወታቸው መለሳቸው። ምናልባት እኔ ያጠፋሁት ነገር ኖሮ ነው እንዴ? እኔ ለነብይነት ሚስት ለማልመጥን ነው እንዴ? ማለት የሚመጣልሽን ሐሳቦች ነው መነግርሽ። በቃ እኔ ከሆነ የሚያምር ህይወት ከሆነ ደስ ከሚል አላህ ከሚወደው አላህ ካከበረው ላይፍ ስታይል ተገለልኩኝ። በቃ እኔ በረሃ ላይ ተጣልኩኝ ከልጄ ጋር። አላህ ግን ነብዩን ወሰደ ከኔ። በቃ አይነት ፊሊንግስ ሊሰማት አይችልም ነበር በሰዓቱ? ግን ኖ አልተሰማትም። ምክንያቱም በህይወት ላይ የሷ ታርጌት የነብይ ሚስት መሆን አይደለም። በላይፍ ላይ እሷ የተፈጠረችው አላህ ሲፈጥራት የነብዩላህ ኢብራሂም ሚስት እንድትሆን አይደለም። እናት ግን ሲፈጥራት ያ በህይወቷ የምታልፍበት ነገር ነው። ገባሽ? ሚስትነት በህይወትሽ የትኛውም ነገር ሚንሶች ናቸው። መጨረሻ ላይ የሚያዳርስሽ ወዴት ነው? ወደ አላህ ባርነት ነው። በቃ በማግባት ውስጥ አላህን ትገዥዋለሽ፣ በመስራት ውስጥ አላህን ትገዥዋለሽ፣ በመማር ውስጥ አላህን ትገዥዋለሽ። የህይወቷ ሚና ኢስማኤልን ማሳደግ ማለት የሆነ እሷ ሚሽኗ የነብይ ሚስት በመሆን ውስጥ አለፈ እንጂ ፐርፐዟ ጥጓ አይደለም። ልክ ነብዩላህ ኢብራሂም ያገባች ቀን አይደለም እሷ ስኬታማ የነብይ እናት ከሆነች ማለት ምንድነው ልልሽ የፈለኩት አላህ በህይወታችን ውስጥ እንድናልፍ የሚያደርገን እርከኖች አሉ። ማለት የሆነ ሰዓት ልጅ ነሽ፣ የሆነ ሰዓት እህት ነሽ፣ የሆነ ሰዓት ተማሪ ነሽ፣ የሆነ ሰዓት ሰራተኛ ትሆኛለሽ፣ የሆነ ሰዓት ባለ ትዳር ትሆኛለሽ፣ ሚስት ትሆኛለሽ፣ እናት ትሆኛለሽ፣ አያት ትሆኛለሽ። እነዚህ ነገሮች በራሳቸው የህይወት ታርጌት አይደሉም። አንዳንዴ እንደዛ ስለምናያቸው ነው በፈተናዎች በጣም ምንሸነፈው። የኔ የህይወት ታርጌቴ ሚስት መሆን ከሆነ እናት መሆን ከሆነ ለምን አላገባውም እስከዛሬ ያልሽ ትጨነቂያለሽ። አግብተሽም ደግሞ የምትፈልጊያትን አይነት ሚስት ካልሆንሽ፣ የምትፈልጊያትን አይነት እናት ካልሆንሽ በቃ የኔ ህይወቴ ላይፌ ፌል አድርጓል የሚል ነገር ውስጥ ትገቢያለሽ። ያ አይደለም ማለት እነዚህ ነገሮች የምታልፊባቸው የህይወት እርከኖች ወዴት ነው የሚያዳርሱሽ? አላህ የፈጠረሽ የሆነች አይነት ሴት እንድትሆኚ ነው። ምን አይነት ሴት? አላህን የምትገዛ በምን ውስጥ? በተለያዩ ነገሮች ውስጥ አይደል? እንዳገባችም እንደተፋታችም ሴት ሆነሽ አላህን ትገዥዋለሽ። እንደ ተማሪም እንደ ሰራተኛም እንደ ስራ አጥም ሆነሽ አላህን ትገዥዋለሽ። ይለያያሉና ግን አላህን ስትገዡ
ዲፋይን ያደረገልሽ ነገሮች ግን አሉ። ልጅ ስትሆኚ ምን አይነት ልጅ ነው መሆን ያለብሽ? ያ አላህን መገዣ መንገድ ነው። ገባሽ? ያ አላህ ያለሽን አይነት ልጅ ስትሆኚ አላህን ተገዛሹ ማለት ነው። ካልሆነስ አላህን አመጽሹ ማለት ነው። ልክ እንደዚህ በተለያዩ የህይወት እርከናችን ውስጥ አላህን የመገዛትን ሪፍሌክሽን ነው የምናይበትና እሷ የሆነ ሰዓት የነቢ ሚስት ነበረች፣ ከነቢ ጋር እየኖረች ነበር። ከዛ ደግሞ አላህ ፈለገና የአላህ ፍላጎት ነው ከዛ ነብይ እንድትርቅ ተደረገ። በቃ እዛ ሰዓትም ላይ አላህ ባሪያ ናት። ያሉ ህይወቷ ላይ ያሉ ፋክተሮች ስቲል ይኖራሉ። አላህ ባርነት አይቀርም። በወቅቱ ያለው ሚስትና እናት ነበረች። ስትለያይ ደግሞ አሁን እናት ሆነች። በኋላ ላይ ደግሞ ልጇ ሲያድግ ወይም የሶሳይቲ እንትን አባል ሆነች። ልጇ ቢያገባ አማች ሆነች። በቃ በሁሉም ሁኔታ ላይ ጥሩ እናት፣ ጥሩ ሚስት፣ ጥሩ ተማሪ፣ ጥሩ አማች፣ ሁሉም አላህ እኛ ህይወት ላይ ያስቀመጠውን ነገር አላህ በሚፈልገው መንገድ ማድረጉ ነው ዋናው ነው ያንቺ ፖይንት እንጂ እኛ ፕላን ያደረግነው እኔ እማራለሁኝ፣ እሰራለሁኝ፣ አገባለሁ፣ ወልዳለሁኝ ብለን ያ ፕላናችን አላህ የጻፈው ፕላን የተለያየ ስለሆነ ይሄ እና ደግሞ እኛ ግብ አልተመታም ማለት አይደለም። ሰክሰስ የላይፋችን ሰክሰስ ፌዝ ነው ብለን የምናስበው ነገርና የእውነት ሰክሰስ ፌዙ ሊለያይ ይችላል። አሁን በዚህ ሴት ታሪክ ውስጥ ምናልባት እሷ የነብይ ሚስት ሆና ከነብይ ጋር እየኖረች ያለችበት ሰዓት ሊሆን ይችላል። እንደ አውትሳይደር ከውጭ ሆነች ስታዩ የህይወቷ በቃ በጣም ጎልደኑ ታይም። ግን አላህ የትኛውን ነው ጎልደን ታይም ያደረገው? ብቻዋን ሆና የተፈተነችበትን ሰዓት እንድንማርበት ያደረገን ዋጋ መክፈል ምን ማለት እንደሆነ፣ መጽናት ምን ማለት እንደሆነ፣ ተወኩል ምን ማለት እንደሆነ እንድናይ የተፈለገበት ሰዓት ግን ያ ብቻዋን የነበረችበት ሰዓት ላይ ነውና ህይወታችንን በዚህ መልኩ ሚኒንግ ብንሰጠው በህይወታችን የሚፈጠሩ ነገሮችን ኦኬ ይሄ አላህ ያመጣው ፈተና ነው ለኔ ምናልባት እቺ ልትሆን ትችላለች የኔ ጀነት መግቢያ ሰበቤ፣ እቺ ልትሆን ትችላለች እኔ በቃ ራሴን ማንነቴን ማረጋግጥበትና አላህ ፊት ተወዳጅ መሆንበት ነገር እቺ ስራዬ ልትሆን ትችላለች የሚልን እይታ እንወስድበታለን ብዬ አስባለሁ። ግን ማዕዛሊክ አንድ ድንገት መጠቆም ግን ያንን የተሰጠሽን ሀያት በአግባቡ ለምሳሌ አሁን ተማሪ ሆነሽ ጥሩ ተማሪ ማለት ትምህርቱን በስርዓቱ የሚከታተል የሚያጠና የሚያነብ ምናምን ሊሆን ይችላል። ይሄ ሁሉ ያደረግሽ ጥሩ ተማሪ ሆነሽ ውጤት ባይመጣልሽ ይሄ አላህ እንትን ያለልኝ ነው ትያለሽ። ወይም ሰራተኛ ሆነሽ ስራሽን በአግባቡ እየሰራሽ አንቺ በመታሰቢው በቃ ሐቁን እየጠበቅሽ እንትን እየሰራሽ ከዛ ስራ በተለያየ መልኩ ብትወገጂ ብትባረሪ እንትን ቢልሽ ከሄኮ አላህ የቀደረብኝ ነው ትያለሽ። ሰበብ ማድረሱንም ግን በፍጹም መዘንጋት የለብንም። የሆኑ ሀያቶቻችንን በአግባቡ ሰርተን ከዛ ወዲህ እኛ ባላሰብነው መልኩ ቢታጠፍልን ይሄ አላህ ውሳኔ ነው። አዝሎንጋስ እኛ ሁሌ ቅድም እንዳልሽው ነው አላህ ለኛ ባደረገልን ሜትሪክስ በቃ አሁን እኔ ባለሁበት ልጅ ነኝ፣ ለወላጆቼ ልጅ ነኝ፣ ለወንድሞቼ እህት ነኝ፣ ስራ ቦታዬ ላይ አስተማሪ ነኝ፣ ሚስት ነኝ፣ ልጅ ነኝ። በቃ እንደዚህ ፋክተሮች አሉ። እነሱ ላይ ያቅሜን አላህን ለማስደሰት ብዬት ሞክሪያለሽ። በስንፍናም ሆነ በንዝላለት ያቅምሽን ሳታጎይ ማለት ነው። ከዛ ወዲያ ለሚፈጠረው ነገር ለአላህ ሰጪዋለሽ ሰጪው ማለት ነው። የቀዳና የቀድር ኮንሰፕትስ ባንገባም በቃ ሁሉን ነገር ግን ከሰበብና ከዱዓ አንፃር መታየት አለበት። ይሄንንም ነው የሚያስተምረን የሀጀር ታሪክ። ይሄ ሁሉ እሷ በቃ ቲክ 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 ያረጋችው ነገር ነው። አመነች፣ ስትፈተን በፈተናዋ ላይ ትክክለኛ መልስ እንትን ሰራች፣ ሰበብ አደረሰች፣ ዱዓ አደረገች። ይሄ ሁሉ እነዚህ ፋክተሮች ኮምባይን ሲደረጉ ደግሞ አላህ መልሱን አወረደለትና አላህ Subhanahu Wa Ta'ala የሁላችንም ጌታ ከመሆኑ ጋር ለኛም የማያደርግበት በሀያታችን ምንም ምክንያት የለም። የኛንም ፓርት ካደረገ እኛ በምንፈተንበት ሜዳ ላይ ሀጀርን መሆን ከቻለን አላህ ደግሞ የሱን ምንዳ የሱን ማለት ያንን በህይወታችን በጣም ከባድ የሆነብንን ነገር አላህ ለኛ በጣም በሚያስገርም አይነት መልኩ ባልጠበቅነው መንገድ ደግሞ ቀርፎት የተሻለኛ ኤክስፔክት ያላረግነው ነገር የምናገኝበትም ሊሆን ይችላል ብዬ አስባለሁ። እስማኤልን ብናነሳ የነብዩ ኢብራሂም እና የሀጀርን ልጅ
እስማኤል ምን አይነት ሰው ነው የሆነው በማን ተርቢያ አድጎ ማለት ነው አባት አጠገብ ማደግ አልታደለም ያባቱ እየመጡ ይዘይሩት ነበር from time to time ግን ተርቢያው የማን ነው ብንል የእናቱ ነው ምን አይነት ሰው ሆነ በኋላ ላይ የእስማኤል ማንነት እኮ የሀጀር ማንነት ሪፍሌክት ያደርጋል በደንብ ነብይ የሚሆን ልጅ ነው ያሳደገው የአባቱ ረዳት የሆነ ሌላ እኮ ሀጅን ኮሜሞሬት የምናደርግበት ነገር እኮ እስማኤል ለእርድ ቀርቦ ነበር አይደለም ምን አይነት ዝግጅት ቢኖረው ነው እናቱ በረሃ ተተወች ያንን አለፈችው በትክክለኛ መልኩ አለ እሱ ደግሞ ለእርድ ቀረበ እሱም ግን ሙስታኢድ ነበር እንዴት አድርጋ ብታሳድገው ነበር ምንም ችግር አላህ ካዘዘ የሚል ልጅ ነው እኮ ያሳደገችው ለዛው አባት አጠገብ ሳይኖር ማለት ነው ልክ እንደ እናቱ በልጅነቱ አላህ ካዘዘ ችግር የለውም እንዳለችው እናቱ ጥሎ አይጥለም ችግር የለውም የሚል ልጅ ደግሞ ወለደች እና አሁን ሁጃጆች እየዞሩት ያለውን ከአባ የገነቡትስ መጨረሻ ላይ ማን ናቸው ነብዩላህ ኢብራሂም እና ልጃቸው እስማኤል ነው ስቲል እዚህ ላይም እኮ የግድ ሁሉ ነገር ላይ ስምሽ መነሳት እኮ የለበትም የሰራሽውን ስራ አላህ ያልቅልሻል በመሃላቸው በነብዩላህ ኢብራሂም እና በነብዩላህ እስማኤል አንድ ሴት ያለችው ማናት ሁለቱን የምታስተሳስር ሀጀር ማለት ነው ሰላም ናት ቢበቃንስ ሌላ ቀን እንቀጥላለን አይደለ እናውራው ካልን በጣም ረጅም ነው እንደሆነ ብዙ ነገር ነው የምንወስድበት የሀጅ ነገር ተነስቶ እኛንን እንጂ በቀን የምንለው ታሪኩ ሰፊ ነው ሁሌም መልሰሽ ብታዩ ትምርት መታወጭበት የሆነ ነገር ነው ለዛ ነው አላህ እንድንማርበት ይሄን ታሪክ እንዲሰራ ያደረገውና ተመልካቾቻችን አብራችሁን ጥሩ ቆይታ እንደነበራችሁ ተስፋ እናደርጋለን የዛሬ ፕሮግራማችን የዛሬ ፖድካስታችን ያጠነጠነ የነበረው እናታችን ሀጀር መንገድ ምን ይመስላል ከሷ ታሪክ ምን እንማራለን ያው የሐጅ ሰሞን እንደመሆኑ ሐጅ ላይ ከመናነሳቸው ታሪኮች ከመናነሳቸው ግለሰቦች መካከል አንዷ ሀጀር ናትና ከመጀመሪያ እስከ መጨረሻ ወይም ሐጅ ላይ ኮንሰንትሬት ከሚደረግባቸው የሷ የላይፍ ክፍሎች መካከል የትኛው ነው እኛ ትምርት ምን ወስድበት የሚለውን ለማየት ሞክረን ነበር ኢንሻአላህ በቀጣይም ክፍል ይሄንን ሐሳብ ለየት ባለ መልኩ ደግሞ ምንዳስስበት ክፍል ይኖረናል ኢንሻአላህ ይህ በኤምኤስ ሊግ ተዘጋጅቶ የሚቀርብላችሁ የቡርሃን ፖድካስት ነው ከዚህም በኋላ ተመሳሳይነት ያላቸው ከዚህም ሐሳብ ወጣ ያሉ እስልምና አስተሳሰቦች ላይ ኢስላሚክ ቶት ላይ ፎከስ ያደረጉ የተለያዩ ፖድካስቶችን ከተለያዩ እንግዶች ጋር ይዘንላችሁ የምንቀርብ ይሆናል ኢንሻአላህ ለዛሬ ይዘን የቀረብንላችሁ ፕሮግራም ይሄን ይመስላል እናመሰግናለን ይሉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ